በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። ጾም እንዴት ነው? እነሆ በእግዚአብሔር ቸርነት የዚህ የ2018 ዓመተ ምህረት የአብይ ጾምን ወቅት ከያዝን እንግዲህ ነገ አራተኛ ሳምንት ወይም አራተኛ እሁድ መጻጉዕ ነው። መጻጉዕ ላይ ደርሰናል። መጻጉዕን ወይም የመጻጉዕን በዓል እንድናከብር ቤተክርስቲያን ስርዓት ስትሰራልን እንግዲህ ከዚህ የምንማረው ብዙ ነገር ይኖረናል። ክብር ይግባውና ባለቤቱ አምላካችን እግዚአብሔር ኢየሱስ ክርስቶስ በታሪኩ በዚህ በዮሐንስ ወንጌል ምዕራፍ 5 ላይ የተጻፈውን 38 ዘመን ሙሉ 38 ዓመት ሙሉ የአልጋ ቁራኛ የደዌ ዳኛ ጸንቶበት የአልጋ ቁራኝነት 38 ዓመት ሙሉ በአልጋ ቁራኝነት በደዌ ዳኝነት ተይዞ ይሰቃይ የነበረውን ሰው ክብር ይግባውና ባለቤቱ አምላካችን እግዚአብሔር ኢየሱስ ክርስቶስ ደርሶ እንግዲህ ፈውስ ሰጥቶናል። ቸሩ መድኃኔ ዓለም ሁላችንንም በቸርነቱ ይፈውሰን። የተወደዳችሁ ምእመናን የእግዚአብሔር ልጆች እንግዲህ ይህንን በዓል ስናከብር ወይም ይህንን ሰንበት ስንጠቀምበት የተወሰኑ ነጥቦችን ማየት ግድ ይላል። መጻጉዕ ማለት በመጀመሪያ ደረጃ የታመመ ሰው ወይም ሕመምተኛ ማለት ነው። እንግዲህ ሕመምተኛ ነው። ሕመምተኛው ደግሞ ብዙ ዘመን ነው የታመመው። ብዙ ዘመን የታመመው ሰው ደግሞ ከጊዜው ብዛት ከዘመኑም ርዝመት የተነሳ ሰው የሌለው ወገን የሌለው ሰው ነው። ከዚህም የተነሳ አካባቢው ላይ ለመዳን የተዘጋጀውን ጠበል ሕመምተኛ ነውና ሮጦ መጠቀም መግባት መጠመቅ ሳይችል ቀርቶ ብዙ ዘመን ሆኖታልና መቼም ከሰው ሳይፈጠር አይቀርም። ሰው አልባ የሆነው ከዘመኑ ብዛት የተነሳ ወገኖቹ ዘመዶቹ ሰልችተውት ረስተውት ጠልተውት መቼ ይሞታል መቼ እንገላገለዋለን ብለው አልሞት ሲላቸውም ርቀውትም ሊሆን ይችላል። ወይም እንደዛ ነው የሚሆነው እና ወንጌሉ በዚህ ጉዳይ የጻፈልን ነገር የለም። አንድምታውም ቢሆን በስጋ ደዌ ላይ የነፍስ ደዌ እንዳደረበት ነው የነገረን እና እንዲህ አይነት ደዌዎች እንዴት እንደሚመጡ ነው የተረከልን። 38 ዓመት ሙሉ እንደታመመ ነው የነገረን። ግን ይህ ሰው የለኝም ሲል ይታያል። ሰው የለኝም ሲል ይታያል። ሰው የለኝም የሚለው ሰው ደግሞ ዛሬ ነገ ገብቼ ተጠምቄ እድናለሁ ብሎ ይጠብቃት የነበረችው ያቺ የመጠመቂያ ስፍራ በዚያ በኩል ያለው መዳን ሳይሆን በዚህ አካባቢ ያልፍ የነበረ የጠበሉ ባለቤት የሕመምተኞችም የጤነኞችም የሁሉ ባለቤት እግዚአብሔር ድንገት በደረሰለት ጊዜ ነው። እንግዲህ የእግዚአብሔር ልጆች እንግዲህ አንዳንዶቻችን ራሳችን በደዌ የተያዝን ሕመምተኞች ነን። ሌላ ጊዜ ደግሞ እኛ ጤነኞች ሆነን እንደዚህ ሰው የታመሙትን ሰዎች ሰው የለኝም እንዳለ የሸሸናቸው የራቅናቸው ደግሞ ብዙ ሰዎች አሉ። ታመን ይህ ሰው ታሞ ብዙ ይጨነቅ ነበር፣ መዳኔ ከየት ይምጣ ይል ነበርና ታመን ወይም ሕመም ብዙ ነው። የሥጋ ደዌ ብቻ ሳይሆን አእምሮም ይታመማል። ችግርም ራሱ የሆነ ነገርን ጥቅምን በጎ ነገርን ማጣትም ራሱ ያው ሕመም ነው እሱምና የሆነ ነገር ጎድሎን ቀናችንን የምንቆጥርባቸው ብዙ ጊዜያቶች አልፈው አንድ ቀን መድኃኔ ዓለም መጥቶ ደርሶ የፈወሰን ጊዜም ይኖራል። ይህ ሰው የሥጋ ደዌ ብቻ ሳይሆን የነፍስ ደዌም እንዳለበት ቅዱሱ መጽሐፍ ይነግረናልና እግዚአብሔር በሥጋ በፈወሰን ጊዜ በነፍሳችንስ ደዌ ውስጥ ነው ያለነው ወይስ ይህ ሰው ከዳነ በኋላ እንዳለው እግዚአብሔር እንዳዳነን ድነን ነው ያለነው? ወይስ ደግሞ ከዳንስ በኋላ እግዚአብሔር እንዴት ነው የምንቀበለው? ይህ ሰው በመጀመሪያ ደዌ የጸናበት
ታሞ የተነሳ ፈጣሪውን ረሳ እንዲሉ አበው። ምናልባትም ይህ ተረት ለዚህ ሰው የተተረተ ይመስላል። እግዚአብሔር አዳነው። ብዙ ዘመን ታሞ ሲሰቃይ ረዳት አጥቶ ማንም ዞር ብሎ ሳያየው ቀርቶ ረዳት የሌላቸውን የሚያይና የሚያውቅ ደግሞም የሚያውቅ ብቻ ሳይሆን ረዳት የሚሆን እግዚአብሔር ደርሶ ኢየሱስ ክርስቶስ መጥቶ አዳነው፣ ፈወሰው። በኋላ ግን ያዳነውን አምላክ ረሳ፣ አላወቀም ጭራሽ። ወንጌሉ እንዲህ ይለናል፣ ያዳነው ማን እንደሆነ አላወቀም ነበርና ይለናል መደበኛው ትርጉም። ወደ አንድምታው ስንገባ ደግሞ ያዳነውን አምላክ ሄዶ ለአይሁድ እሱ ነው ያዳነኝ ያውላችሁ ብሎ እንደተናገረና አልፎ ተርፎም ሎቱ ስብሐት ክርስቶስን በጥፊ በስቅለቱ ጊዜ እንደመታው ያትታል መጽሐፉ። እንግዲህ ዛሬ እኛም በታመምን ጊዜ ረዳቶቻችን ከኛ አጠገብ ባይኖሩ አይኖቻችንን ወደ ሰዎች ባቀናን ጊዜ የሚመለከቱን አይኖች ባይኖሩ ተስፋ እንዳንቆርጥ ባለንበት ቦታ ጸንተን እንድንቆም አዳኛችን አንድ ቀን እግዚአብሔር ወደኛ እንደሚመጣ ይህንን እንድናምንና አዳኛችንን በትዕግስት ሆነን በመጠበቂያ ስፍራችን ሆነን እንድንጠብቀው የመጀመሪያው ከዚህ በዓል ልንማር ልናገኘው የሚገባ ነጥብ ነው። ሁለተኛው የተቸገሩ ሰዎች፣ የታመሙ ሰዎች፣ የተጨነቁ ሰዎች፣ በልዩ ልዩ ስቃይ ውስጥ ሕመም ውስጥ ያሉ ሰዎች ረዳት ወገን ዘመድ አጥተው የሰው ዓይን እንኳ ናፍቋቸው ዕቃን ያይደለ ገንዘብን ያይደለ ንግግርን ያይደለ ምንንም ያይደለ የሰውን ዓይን እንኳ ማየት ናፍቋቸው የተጠየፍናቸው የረሳናቸው የዘነጋናቸው ቀን የማይጎድል መስሎን የራሳችንን ኑሮ ብቻ እየኖርን የተውናቸው ሰዎች ብዙ ናቸው። ሊጎበኙ የሚገባቸው ብዙ ናቸው። ለነሱ አንድ ቀን አዳኙ መጥቶ ሲጎበኛቸው ነገር ይለወጣል፣ ታሪክ ይገለበጣል። ያን ጊዜ በእግዚአብሔርና በሰው ስማችንን በበጎ እንድናጽፍ ሊጠየቁ ሊጎበኙ የሚገቡትን አካላት ወይም ሰዎች የምንጎበኝበት የምናይበት የምንጠይቅበት ጊዜ አሁን መሆኑን። በሦስተኛ ደረጃ ያዳነን እግዚአብሔር እኛ የዳን እኛ የፈወሰን እግዚአብሔርን እኛ ካዳነን በኋላ ውለታችንን እንረሳለን እንደዚህ ሰው ወይስ ካዳነን በኋላ ካዳነን ጌታ ጋር ተጣብቀን እንኖራለን? ያዳነንን አምላክ ከጠበቅነው በኋላ እሱ ይመጣል፣ ያድናል። እሱ ይመጣል፣ ችግራችንን ያስወግዳል። ከዚያስ በኋላ እኛ የት ነው የምንገኘው? አሁን ጤናማ ነኝ፣ አልፈልግህም። አሁን ችግሬ ተወግዷል፣ አታስፈልገኝም። አሁን ህመሜ ከእኔ ርቋል፣ እግዚአብሔር ሆይ አንተን የምፈልግህ በችግር በህመም ጊዜ ብቻ ነው የምንለው? ወይስ እግዚአብሔር ጋር ቀርበን እሱ በሰራልን ሕግና ስርዓት ወደ አባቶቻችን ወደ ካህናት ቀርበን ንስሐ ገብተን በቅዱስ ሥጋው በክቡር ደሙ ማኅተም ታትመን ነው የምንጠብቀው? ወገኖቼ ዛሬ ይህንን መልእክት ስነግራችሁ ቤተ ክርስቲያናችን ምን አይነት ሁኔታ ላይ እንዳለች እናንተ ታውቃላችሁ። እማማ ኢትዮጵያ እንዴት ያለ ህመም ውስጥ እንዴት ያለ ደዌ ውስጥ እንዳለች እናንተ ታውቃላችሁ። ብዙ ምዕመናን ብዙ ኦርቶዶክሳውያን የመኖርን ሰላም የመኖርን ጤንነት እየተመኙ ያለመኖር ደዌ የተሸከሙ ሰዎች ደዌ ሆነው መጥተውባቸው ይህችን ዓለም ተሰናብተዋት እንደሄዱ እናንተ ታውቃላችሁ። ዛሬ ዓለም ጨንቋት ጠቧት ሰላሟን አታ ምን አይነት ደዌ ላይ እንዳለች እናንተ ታውቃላችሁ። ዛሬ ስንወጣ የምንሰማው ስንገባም የምንሰማው በሄድንበት ሁሉ የምንመለከተው ነገር ሰላምና ጤና እረፍትና ደስታ ጠፍቶ በሁሉ ቦታ ደዌ፣ በሁሉ ቦታ ችግር፣ በሁሉ ቦታ ቁስል በዝቶ እንዴት እንደተቸገርን እናንተ ታውቃላችሁ።
ስለዚህ የእግዚአብሔር ልጆች ይህንን ሰንበት ስንጠቀምበት፣ ይህንን የመጻጉዕ በዓል ስናከብር ደዌ የት ነው ያለው? ታማሚ ማን ነው? ሊፈወስ የሚገባው ማን ነው? ፈዋሹስ ማን ነው? የተፈወሰስ አካል ከተፈወሰ በኋላ ምንድን ነው የሚያደርገው? በደዌስ የተያዙ በችግር ውስጥስ ያሉ ሊጎበኙ ሊጠየቁ የሚገባቸው እነዛስ ማን ነው የሚጎበኛቸው? ማን ነው የሚጠይቃቸው? እኔ ምንድን ነው እየሰራሁ ያለሁት? እኔ ምንድን ነው ላደርግ የሚገባኝ ብለን ይህንን የመጻጉዕ በዓል ይህንን ሰንበት ስናከብር ራሳችንን በሁሉም ቦታ አስቀምጠን ለእኛ የሚረባንን ነገር ወስደን ከእግዚአብሔር ጋር ታርቀን እግዚአብሔር በሰራልን ሕግና ስርዓት እንድንኖር እንጂ እንዲሁ በየዓመቱ በዓሉ በመጣ ቁጥር በቤተ ክርስቲያን ብቻ ደምና ስጋችን መጥቶ ቆይታ አድርገን ዛሬ እንዲህ ሰንበት ነው፣ ቀጣይ እንዲህ ነው፣ ያለፈው እንዲህ ነው የሚል ንግግርን ብቻ አድርገን ብንለያይ ምናልባት ምልልሳችን ከንቶ እንዳይሆንብን፣ ምልልሳችን ድካም ብቻ እንዳይሆንብን በደዌ የተያዝኩት እኔ፣ በደዌ የተመታሁ እኔ የሥጋ ችግሬን አንድ ቀን መድኃኔዓለም ያስወግደዋል። የነፍሴን ችግር ግን ወደ እርሱ ልቅረብና ደዌ ይዞኛል፣ ፈውሰኝ፣ በደዌ ተመትቻለሁ፣ ሕመምተኛ ነኝ፣ አድነኝ፣ ንስሐዬን ተቀበል፣ አንተ ባዘጋጃቸው በካህናት አማካኝነት የይቅርታን ደጅ አንኳኳለሁና ደጁን ክፈትልኝ ብለን ከእግዚአብሔር ጋር ታርቀን ልንኖር ይገባናልና ቸሩ መድኃኔዓለም መጻጉዕን በቸርነቱ እንደፈወሰ የታመመች አገራችንን እማማ ኢትዮጵያን ይፈውስልን። ኢየሱስ ክርስቶስ ይህንን የ38 ዓመት የታመመውን ሰው እንደፈወሰ ዓለም ዛሬ ታማለች፣ በደዌ ተመታለችና ከዓለም ሰላም ጠፍቷል። ዓለም ሰላሟን አጥታ በሰላም ማጣት ደዌ ትማቅቃለችና ለዓለም ቸሩ መድኃኔዓለም የሰላም ምልክት የሆነውን የእርሱን ድምፅ ያሰማልን፣ ሰላሙን ይስጥልን። እያንዳንዳችን በውስጣችን የያዝናቸው የምንልባቸው ብዙ ደዌዎች አሉና ቸሩ እግዚአብሔር በቸርነቱ እነዚህን ክፉዎች አርቆ እንዲፈውሰን ሁላችንንም በቸርነቱ በጤና በሕይወትና በሰላም እንዲያቆየን ከእሱ ጋር ታርቀን የዘላለምን ሕይወታችን መዳናችንን እንድናጸና እሱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የቨርጂኒያ መካነ ስብሐት ቅዱስ እስጢፋኖስ ወቅድስት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን